ፕሮቴስት ከኢምራን ጋር ከእንትና ጋር ካነስ መሀል ላይ ወላሂ ከኔ እንደዛ ነው እኮ ጥቅስ አበዛችሁብኝ ብለው አሁን አቋርጦ መሀል ላይ የወጣ ሰው በምን ሞራል ነው ዲቤት የሚለው? ቢስሚላህ ደግሞ ድሮ እኮ ነው ማለት እኛ ምናምን ህፃን እያለን በቃ 2 ዓመት ምናምን ያለ የነበረ ሙግት ይዞ እኮ ነው ደግሞ መቶ የሚያወራው። የሚገርመው ነገር ሱብሃንአላህ ከባድ ነው። አይ ይሄ ሲመጣ ደግሞ እንትን አትበሉ፣ አንድ 3 ሰው ምናምን አታውሩ። ሸጂ ደስ ይላል ሞቅ ያለበት ይመስል። አይ ለመሰለ ሸጂ ምንም ይሁን ምን አንተ ከታች ማድረግ ያለብን የፈለግከው ነገር ብሎክ ማድረግ ካለብህ ብሎክ አድርግ። አንተ ግን ልክ አሁን እንደዚህ ሰው ሲመጣ ምናምን የሆነ አዲስ በቃ እኔ ምናምን ምንም ያልሆነ ሰውዬ ማለት ነው ቤቱ ግርግር ሲፈጥ ደስ ይላል። በቃ ግርግር ምናምን አሁን ቀጥል ሸጂ እና ጥያቄ ለምን መሰለ ያው ሁላችንም እዚህ ጋር ማለት ነው በተለይ እኔ ጣልቃ መግባት ምን ያክል እንደምጣላ ይብራው አንተም ታውቃለህ። እንደውም ሰው ማስገባት እንኳን አልወድም፣ ግን የኛ ልጆች ለምሳሌ ካፊሮቹን ይቦልካቸዋል እኮ ነገር ግን 1000 ምናምን ሰው አለ የኛ ልጆች ሪሱን ሳይል ያን ሰላዋት ምን ያደርጉታል? ይቀባበሉታል። እንዴት ነው ታዲያ ማለትኛው እየተሰደቡ እዚህ ጋር ሰላም ሆነን ምን እንቀመጠው ነው? የትኛው ትመውተው አለ? አንደኛ እነሱ ሳያውቁ ነው የኛም ልጆች እንኳን መመወትም የለባቸውም። ከዛ የተረበሹ ነው ውይይቱ አጠቃላይ ሁሉም ተረጋግተን እንድንማርበት ስለሆነ ማለት ነው። ለዛ ነው ጣልቃ ገባሁት እንጂ ለሌላ ነገር። ኦኬ እሺ ጀዛከላህ ኸይር አፉ በለኝ። እሺ ጋይስ 1900 ሰዎች አላችሁ። ዛሬ ማታ ታላቅ ውይይት አለ፣ ሁላችሁም እንዳትቀሩ። ዛሬ ማታ ያለው ውይይት ክርስቲያኖች 0 የሚገቡበት ቀን ነው ኢንሻአላህ። መጽሐፍ ቅዱስ ማነው ባይብል ወይስ ቁርአን ነው የተጠበቀው በሚል ማንኛዎቹም ክርስቲያኖች መታችሁ መሳተፍና ማየት የምትፈልጉ ካላችሁ ዛሬ ማታ በሳላህና በአንድ ታላቅ ዲያቆን አለ። በሱ መካከል እንግዲህ ቤተክርስቲያንን ወክሎ ነው የሚመጣው። ቤተክርስቲያን በሱ ትወክላለች። አደራችሁን እንዳትቀሩ። ቤተክርስቲያን ትልቅ ዲያቆን ነው፣ በጣም ታላቅ ዲያቆን ነው። እንግዲህ ቤተክርስቲያንን ወክሎ የሚመጣ ዲያቆን ስለሆነ ሳላህ ደግሞ ልኩን ያሳየዋል ኢንሻአላህ። እንዴት እንደሚያደርገው እንግዲህ ጓጉቻለሁ ለማየት። ኤኒዌይስ የሸዋ ሰላም ብያለሁ። መልካም ጸባይ ያለውን ባወራ ይሻለኛል። እሺ የሸዋ እንዴት ነህ? የሸዋ የለህም። አይ ቲንክ ለሙሐመድ ጊፍት ያላችሁ ስጡት። እሺ ሶሪያ ወይ ደግሞ ፍልስጤማዊ መሰለኝ ባልሳሳት፣ ጊፍት ያላችሁ ስጡት ኢንሻአላህ። እሺ ክርስቲያን ቁርአንን ማን ነው የጻፈው? የትኛው ነብይ ማን ነው የጻፈው ቁርአንን? ነብይ ነው የጻፈው ቁርአንን ማለት ባጭሩ ማን ነው የጻፈው ቁርአንን? የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዛሙርት ወይ ደግሞ ሰሃቦች ይባላሉ። ምኖች? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች። እሺ አሳየኝ እስከ ቁርአን እሱ እንደጻፈው። ከቁርአን ነው ማሳየ? አዎ ቁርአን ላይ ሳይሆን ያለው ሐዲስ ላይ ነው ያለው። ስለዚህ ታዲያ እሱ እንደጻፈው ቁርአን ላይ ከሌለ ጻፈው አይታወቅም ማለት ነው ቁርአን። ኦኬ አንዴ የእንትና ቁጥር 11 ነው እንዴ መጨረሻው? እየደወለ ነው። አንዴ በዚህኛው ስልክ ትደውለታለህ እንዳይዘጋኝ ከቻልክ በቃ ተወሽ። ስለዚህ ቁርአንን ያለ ቃል ነው ብለን እንወስዳለን። ስለዚህ አሁን መስፈርቱ እዛ ላይ መኖሩ ነው አይደለ? ቁርአን ላይ መኖሩ ነው መስፈርቱ። ግዴታ ያለ ቃል ለመሆን እኮ ጻፊዎች መታወቅ አለባቸው። ለምሳሌ አሁን መስፈርቱ እዛ ላይ መኖሩ ነው፣ ቁርአን ላይ መኖሩ ነው መስፈርቱ። አዎ ጻፊ ከሌለው ስለዚህ ያለ ቃል ብዬ ልወስደው አልችልም። ምክንያቱም ጻፊው መታወቅ አለበት ያለ ቃል ለመሆኑ ማስረጃው ማለት ነው። በቃ እኔ ይሄን መስፈርት ከየት እንዳመጣው ልጠይቃ። ከየት ያመጣው ይሄን መስፈርት? ጥያቄ በጥያቄነት መልስልኝ ሳይሆን ቁርአንን ማን የጻፈው ስልህ የት ነው ያመጣው? ይሄን ስታንዳርድ አንተ ባይብል ላይ ብናስቀምጠው ስታንዳርዱ ይሰራል? እኔ እኮ አይሁድ ነው። አይሁድ ነህ እንዴ? አይሁድ የአሻር መጽሐፍ የት ነው ያለው? ስለ አሻር አልጠየቁህም። ቁርአንን ማን የጻፈው? ነቢያቱ እንዴ ነገርኩህ እኮ ማን ጻፈው? ቁርአን እንዴት ነው የወረደው? መጀመሪያ እሺ እዛ ላይ እናውራ። በቃ ዋንዴ ቁርአን እንዴት ነው የወረደው ታውቃለህ? ስለ ቁርአን አወራረድ ምን ሳይሆን ያንተ የምታነበው መጽሐፍ ማን ነው የጻፈው? ልነግርህ እኮ ነው እንዴት እንደሆነ። አትሰማኝም ወይ? እንዴት ነው ችግር አለብህ የመስማት? ቁርአን ሲወርድ የወረደው በልብ ላይ ነው። እሺ ቁርአን መጻፍም ግዴታው አይደለም በመጀመሪያ ደረጃ ማለት ግን ሲጻፍ ነብዩ ሰለላሁ ዐለይሂ ወሰለም ባሉበት እሳቸው ልክ ወህይ ሲወርድላቸው እዛው ጋር ጻፉ ይሏቸዋል። ለምሳሌ ከጻፉ መካከል ከጻፊያኑ ዘይድ ኢብኑ ሳቢት ጻፊ። እሺ ዘይድ እንደጻፈ አሳየኝ ቁርአን። ከቁርአን ማስረጃ የፈለከው? አዎ። እሺ
ኦሪት ዘዳግምን ማን የጻፈው? አንተ አለ የለም መጀመሪያ ነመናን ያሳያሉ ማን እንደጻፈው የኔ መጽሐፍ። አይ ስታንዳርድ ነው የለም እንደዚህ አይነት ጨዋታ ነው። ስታንዳርድ ነው ማስቀምጥልህ። ስለዚህ ይሄን ስታንዳርድ አንተ ላይ ይሰራል። ዘዳግም ማን የጻፈው? ስለዚህ ቁርአን ያላህ ቃል አይደለም ጻፈው ታወቀ የእግዚአብሔር ቃል አይደለም። እኔ ላስረዳ እኔ መልስልህ እኮ መልስልህ። በኦሪት ዘዳግም ምዕራፍ 31 ቁጥር 22 21 አካባቢ ሙሴ ጻፈው መጽሐፉ ሙሴ ምን ይላል? ና መልሳለ ና ያመጣው መረስ ማስረጃ ዘዳግም 31 ቁጥር 4 ሙሴ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያንን እንዲህ ብሎ አዘዘ ብሎ የጻፈው ማን ነው? ወርታች ዝቅ አድርግ አንብበው ዘው ቀጥለ እኮ ማን ነው አዘዘ ብሎ የጻፈው? አንብበው ይህንን የህግ መጽሐፍ አዘዘ ብሎ የጻፈው ማን ነው? እሱን ነው የፈለግነው እኛ። ሙሴ እንዳጻፈ እኮ 26 አንብበው ምን ቆይ ብራዘር እንዲህ ብሎ አዘዘ ብሎ የጻፈው ማን ነው? እግዚአብሔር ነው የጻፈው። ማስረጃ አዘዘው እንዲህ ብሎ አዘዘ ነው የሚለው። አዘዘ ማን ያዘዘ? ቆይ ቁጥር 14 ላይ እኮ ስላላየው ነው ብራዘር። በመጀመሪያ ደረጃ ቁጥር 14 ቆይ አንዴ ከፍ ብለን ነው እግዚአብሔር አለ። አዳምጠኝ። እንዴት ነው የምትወራው? እንድረጋጋ እግዚአብሔር ሙሴን የምትሞትበት ቀን እነሆ ቀረበ፣ ኢያሱን ጠርተህ እሱን አዘው ዘንድ በመገናኛ ድንኳን እሱ ጋር እሱ ጋር ቁም አለው። ሙሴና ኢያሱም ሄደው በመገናኛ ድንኳን ውስጥ ቆሙ አለ። ማን ነው ሙሴና ኢያሱ በመገናኛ ድንኳን ውስጥ ቆሙ እያለ የጻፈው? አልጠየቅኩህም። ምን እሱን ማን ነው የጻፈው? አልጠየቅኩህም። ማን ነው የጻፈው? ሙሴና ኢያሱ። ሙሴ ከሆነ አዳምጥ። ሙሴ ከሆነ የጻፈው አዳምጥ ላንገርህ። ሙሴ ከሆነ የጻፈው ሙሴና ኢያሱ ሄደው በድንኳን ውስጥ ቆሙ። ለምታነበው ቁርአን ብለህ ባይብልም እንደጻፈው አታውቅም? ሙሴና ኢያሱ ሄደው በመገናኛ ድንኳን ውስጥ ቆሙ ያለው ማን ነው? ተዋረድክ። ከ1900 መጽሐፍህን ማን እንደጻፈው አታውቅም? አንተ አዋረድከኝ። አይ ቁርአን በጣም አዋራጅ ነህ። በጣም አንተ እኮ አዋራጅ ነህ። አይ ባይብል ያለ ባይብል እግዚአብሔር ቃል ነው። ቁርአን ቤታ በደንብ ነው። ሙሴና ኢያሱ ሄደው በመገናኛ ድንኳን ውስጥ ቆሙ። 600 ሺህ ዘመን ነው ከፍ አድርገው ከፋርጎ ቆይ አንዴ መጀመሪያ ይመለስ። ሙሴና ኢያሱ ሄደው በመገናኛ አትችልም። ይሄን ከመለስክ የሰው ቃል ይሆንብሃል። የማይታወቅ ሰው ቁርአንን ማን የጻፈው? የለም። ይሄ ማን የጻፈው? ዝም ብሎ ባይብልም ዝም ብሎ መንገድ ላይ የተገኘ ተራ መጽሐፍ አሳይህ። እኔ ባይብል አሳያለሁ። በኦሪት ዘዳግም 31 ቁጥር 24 ሙሴና ኢያሱ ሄደው በመገናኛ ድንኳን ውስጥ ቆሙ። ሙሴና ኢያሱ እንደጻፈው ስለሚታወቅ አታወቀው ማለት ነው። በጣም ጎበዝ። ሙሴና ኢያሱ ስለ ሙሴና ኢያሱ የሚያወራው ብሎ የሚናገረው ማን እንደሆነ ማወቅ ይፈልጋል። ከፍ አድርገው ወደ ላይ ሙሴ እንደጻፈው ለሰው ንገራቸው። አንዴ ከፍ አድርገው ንገራቸው። እነግራቸዋለሁ። ቁርአን የጻፈው ሙሴ እኮ በኦሪት ዘዳግም ምዕራፍ 31 ቁጥር 24 ላይ ሙሴ ጽፎታል። ቁርአን ግን ማን እንደጻፈው ነብዩ መሐመድ አይደለም ሊጽፈው ማንበብ እንስማማ። አረቆ አንዴ እንስማማ። አንዴ ምን መሰለ ሙሴ እንደጻፈው ተስማማና እሺ ሙሴና ኢያሱ ብሎ የሚጽፈው ማን ነው? እሺ ተቃመንክ። አመሰግናለሁ። ቁርአን ማን እንደጻፈው ቁርአን አምና ሐላንተ በጆሮ ሙሴ ቁርአን ማን እንደጻፈው ኢብራሂም አንተ አታውቀኝም ማለት ነው። ቆይ አንዴ እንታወቅ። ኢብራሂም ይባላል። አንዴ ከታሽ እሺ አንድ ታውቀኝ መጀመሪያ ሙሴና ኢያሱ ብሎ የጻፈው ማን ነው? ወይ እንደዚህ የምትሄድ መስሏል። ሙሴና ኢያሱ ብሎ የሚጽፈው ማን ነው? ማን ነው? እኔ ደግሞ ኢብራሂም ሙሴ ጻፈው ስላልከኝ ማን ነው የጻፈው? ያልተጠየቀውን ይሄኛው ማን የጻፈ ሙሴና ኢያሱ ብሎ የሚጽፈው ማን ነው? ቁርአንን ማን ነው የጻፈው? መልስ ወረዳት መልስም ማለት ነው። ወረድ እኛ አሁን ቁርአንን ማን እንደጻፈው ማስረጃ እናሳያችሁ። እኛ ሐዲስ ላይ ነው ያለን። ቁርአን የማን ቃል ነው እናሳያለን ማለት ነው። እሺ አንድ ጊዜ እሺ፣ እንደዚህ ነው በቃ። ክርስቲያኖች መታችሁ በገዛ እጃችሁ ኮንታ ገብታችሁ በራሳችሁ ስታንዳርድ በዜሮ ተባዝቶ ሙግታችሁ ይሄዳል። በራሳችሁ ስታንዳርድ ማለት ነው። አሁን ማን እንደጻፈው ላሳያችሁ። እሺ እንግዲህ አሁን ሰሂህ ሙስሊም ላይ በግልጽ የተቀመጠ ነገር አለ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ዘይድ ቁጭ ብሎ ሲጽፍ እንደነበረ ሰሂህ አልቡኻሪ 4986 ላይ ምን ይላል? እንግዲህ ተመልከቱ። የታለ ኢነከ ሻቡን የሚለው ከዛ በኋላ ያው ፈተተባዕቱል ቁርአንን ተከታተልኩ አለ ዘይድ አን አጅመዐሁ ሰበሰብኩት ሚነል ዑሱቢ ወልኻፊ ወሱዱሪ ሪጃሊ ሐታ ወጀድቱ አኺረ ሱረት ተውባ እያለ ይህንን እንዴት እንደጻፈ ሰብስቦ እንዴት እንደጻፈ ያሳያል። ያኔ ነው ሲጽፍ ደግሞ ሰሂህ ቡኻሪ 4990 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ሐደተና ዑበይድላህ ኢብኑ ሙሳ عن اسرائيل عن ابي اسحاق عن البراء قال لما نزلت
ላ የስተዊ ልቃዒዱነ ሚነል ሙእሚኒነ ወልሙጃሂዱነ ፊ ሰቢልላህ የሚለው ቁርአን በወረደ ጊዜ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ እንዲህ አሉ፣ እድዑ ሊ ዘይድን ጥሩልኝ አሉ። ወልየጂኡ ቢለውሕ ለውሕን ያምጣልኝ አሉ። ተግባባን። ወደዋቲ ወልከቲፍ እነዚህ መጻፊያዎች ናቸው። እነዚህ መጻፊያዎች ያምጣ። አዊል ከቲፍ ወደዋት ከዛ ثم قال اكتب لا يستوي القاعدون የሚለውን ጻፍ ብለው እንደዚህ ያጽፏቸው ነበር እነ ዘይድን ማለት ነው። ኦኬ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። የጻፉት ማን ናቸው? የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች። ኦኬ። ያ ደግሞ በግልጽ የመጣ በሰነድ የመጣ መጽሐፍ ነው። ዝም ብለህ ተራ መጽሐፍ እንዳንተ ጸሐፊው የማይታወቅ ሙሴ ካልክ በኋላ የሙሴን ሞት የሚናገር መጽሐፍ ሙሴ በሞተበት ዓመት እንዲህ ነበረ የ30 ዓመት አለቀሱለት እንደ ሙሴ ያለ ነብይ ከዚያ ወዲህ አልተነሳም እያለ የሚናገር መጽሐፍ አይደለም። ከይቅርታ ጋር ማለት ነው። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ወአለይኩም ሰላም። እሺ ወአለይኩም ሰላም ወራህመቱላህ። እሺ ሰላም አለይኩም ኢብራሂም ዲኑ ሰላም ነው። ወአለይኩም ሰላም። ልቀጥል እኔ ያው የሰው ድምጽ ገባ። እሺ ያው ሙስሊሞች ጥያቄ ያላችሁ ስትል ነበር የገባች በዚህ አጋጣሚ ገብቼ እሺ ይደል ማን ነው የሚያወራው ለአላህ ብላችሁ በመሃል ከኤጄ ውጪ ማን ነው የሚያወራው? እሺ ቀጥል እስቲ ኤጄ። እሺ ቴንክ ዩ አንተ ነበር ያው ድሬዳዋ ላይ ምናልባት የድሬዳዋ ልጅ እንደሆነ መጠን አሪፍ የንጽር ትምህርት የሚሰጥበት ጀማ የምታውቀው ነው ጠቁሜ ለማለት ያለው በውስጥ የሆነ ጊዜ ጽፌል ነበር ብዙ ሚስል እንደገባለ ታውቃለህ። እሺ ወይ እዛ ላይ አውራኝ በቃ ወይ ጀማልን አውራውና በውስጥ ከዛ በኋላ እናወራለን ኢንሻአላህ። እሺ አሁን ንጽራዊ ጥያቄ ነው ባካችሁ። ንጽራዊ ጥያቄ ከሆነ ውጪ እንትን አትበሉም። እሺ ከይቅርታ እሺ ጥያቄ ያለው ሰው ይግባ። ጥያቄ ያለው ሰው ካለ ጥያቄ ያላችሁ ክርስቲያኖች፣ በተለይ ክርስቲያኖች ብትመጡና ብትጠይቁ ደስ ይለን ነበረ። ጥያቄ ያላችሁ ኤኒ ክርስቲያን አንድ ክርስቲያን ካለ የሚጠይቅ ሲጠይቁ ያው ሲጠይቁ ጠይቁ ተብላችሁም አትጠይቁም። ዛሬ በነገራችሁ ላይ ከባድ ውይይት አለ። በዛ ውይይት ላይ እንግዲህ ተገኝታችሁ ክርስትና ድባቅ የሚመታበትን ቀን ማየት ትችላላችሁ ኢንሻአላህ። ዛሬ 3 ሰዓት ሳላህ ቤት እንዳትቀሩላችሁ። ሳላህ ቤት እሺ። ነይ እስቲ ኢዱ ኢየሱስ ጌታ ነው ያልሽው ነይ እስቲ። ደስ ይለኛል። ነይ ነው እስቲ ኢየሱስ ጌታ እኔ አይደለም አላልኩም። ነይ እስቲ ደስ ይበልሽ። ከዛ ስትመጫ ያፈርስብሻለሁ። እዚህ ላይ ኢየሱስ ጌታ አይደለም ብዬ ተናግሬ አላውቅም። እኔ አውቃለሁ። ነይ ኢየሱስ ጌታ አይደለም የሚል ሙስሊም የለም መቼም ታውቂያለሽ። ጌትነቱን ግን ተቀብሎ ነው ታውቃላችሁ። በቃ እሱ ነው። ደግሞ ሌሎች ሙስሊሞች እንዳትወዛገቡ። እግዚአብሔር ነው ጌታ ያደርገው። እግዚአብሔር ደግሞ ብዙ ነቢያትን ጌታ አድርጓል። እሺ አትቸገሪ። ለዚህ ድምፅ ራሱ እንትን ብሏል። ምን አልከኝ? ኢንቫይት ያሳያል ነው ያልከኝ? ማንን? እሺ እሺ ጥያቄ ያላችሁ እባካችሁ ጠይቁን። ስሜ ብቻ ነው የሚል። እሺ ኡመር ነው ኡመር። እሺ ታች። እሺ ጥያቄ ያለው ሰው ካለ መግባት ይችላል። ኤኒዋን ጥያቄ ያላችሁ? ወሰላሙ ዐለይየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። 10 ሰላት እኔ ሙሳፊር ነኝ። እሺ እኮ ነው ያለኝ። ጥያቄ ያላችሁ እናንተ? እሺ ከላይ የገባው 18 ማን ነው የሆነ ኤክስ ምናምን እንደዚህ ፋይት ምናምን ጥያቄ አለ? ገብተህ ዝም አትበል። ጥያቄ አለ ወይ? ታች ሻሃዳ ማን ነው ሻሃዳ የሚለው? ሻሃዳ የሚል አለ። የት አለ ሻሃዳ?
ሻሃዳ መያዝ የምትፈልግ ካለ ሎሪት ነሽ መጀመሪያ ገቢና ነው። አንቺ ነሽ ሻሃዳ አንቺ ጋር ያለው ለዱንያ እሺ። ነይ እንትና ገቢ እሺ። ማን ነበረች ስታቺውን ማወቅ የፈለግሽው ልጅ እኔን ነው? አይ ብሬን ቀጥል። ጥያቄን ትመልሳለህ ወይስ ሌላ ጥያቄ ልጠይቅ ነው? ሌላ ጥያቄ እስኪ ደግሞ ልጠይቅ። እሺ ጠይቅ። እሺ ቁርአን ከመውረዱ በፊት እስላም የሚለው ስም ነበረ? ሃይማኖት? አዎ ነበረ። ማስረጃ? እስልምና ትንቢተ ዳንኤል ምዕራፍ 2 እሺ። እንደውም እስቲ ታመጣለህ? ክፈል። ስለ ናቡከደነጾር ታውቃለህ? ታውቀዋለህ? ምን ናቡከደነጾር? ናቡከደነጾርን ታውቀዋለህ? ባይብል ለዛ ትንቢተ ዳንኤል ምዕራፍ 2 ላይ ስለማወቅ ስላለማወቅ ሳይሆን ነበረ በደኛ ለዳንኤል ላይ ያሳየኝ። እስልምና ልነግርህ እኮ ነው። እሱን ልነግርህ እኮ ነው። እሺ ሰላም ቆይ አንዴ። እሺ ዋን አንዴ ቆይ ዋን የሆነ ሰፊ ጋር ያጥባላል ሻሃዳ ማየት ፈልጋ ነው። አማርኛ ሙዛት ችግር የለውም። እሺ ምንድን ነው የምትችለው? እኔ ኦሮምኛ እሷ ትችላለች ግን በደንብ። እሺ ናስከ እና አምጣት። እሺ ሰላም ብያለሁ። እንዴት ነሽ? ሰላም ነው ወንድም? አልሐምዱሊላህ እግዚአብሔር ይመስገን። እሺ መስለም ፈልገሽ ነው? አዎ። እስልምና አንድ አምላክን በብቸኝነት የመገዛት ሃይማኖት እንደሆነ ገባሽ? ያው እየተረዳው ነው። በጣም ጥሩ። ያው በእስልምና እንግዲህ አምስት መሰረታዊ ነገሮች እንዳሉ እንዳትዘነጊ ልንገርሽ ከዚህ መጀመሪያ። እሺ እስልምና አንድ አምላክን በብቸኝነት ማምለክ፣ ከዛ ከአንድ አምላክ ውጭ ያለ ነገር አሽቀንጥሮ መጣል፣ ኢየሱስ አምላክ አለመሆኑን ማመን፣ ማርያም ታማልዳለችን ብሎ አለማመን። በቃ እነዚህ አይነት የክርስትናንም ይሁኑ የሌሎችንም የሃይማኖት አካሄዶች በአጠቃላይ ጥሎ ለአንዱ አምላክ እኔና አንቺ እንደፈጠረ ሰማይና ምድርን ብቻውን እንደፈጠረ ለዛ ለአንድ አምላክ እጅ መስጠት ማለት ነው። ከዛ በነቢያት እናምናለን። ነቢያትም ሁሉንም ነቢያት ነብዩ መሐመድም ያለ መልእክተኛ እንደሆነ ማመን፣ ኢየሱስም ነብይ መሆኑን ማመን፣ ሁሉንም ነቢያት መሆናቸውን ማመን። ከዛ በመጽሐፍት ማመን፣ ሁሉንም መጽሐፍት እናምናለን እንቀበላለን። ከዛ ደግሞ በመላእክት ማመን። መላእክት ማመን ሲባል ምንድን ነው? መላእክት አላህ የፈጠራቸው ፍጡራን መሆናቸውን እንጂ እነሱን እንደማናመልክና እንደማንጠራ። እሺ ሰው ቢሆንም አጠገቤ ያለ ለምሳሌ ሰው ካለ ዱዓ አድርግልኝ ብዬ ዱዓ ላደርግ ይችላል፣ ልጠይቀው ይችላል። ከዛ በተረፈ ግን አጠገቤ በሌለበት ሁኔታ ከዚህ ግድግዳ ጀርባ ሆኖ ምንም አይነት መልካም ቢሆን ሰውየው ብጸልይ ወደሱ ይሄ ከአላህ መንገድ ያስወጣል። እሺ አይባልም። ስለዚህ ለአላህ ደግሞ ስምና ባህሪያቶች አሉት። እንዲሁም ደግሞ ስምና ባህሪያት ብቻ ሳይሆን እሱ ለራሱ ያጸደቀውን ነገር ማጽደቅ። ለምሳሌ አላህ ፊት አለኝ ካለ ሰዎችን የማይመስል ፍጡራንን የማይመስል ፊት እንዳለው ማለት ነው። ምን አይነት እንደሆነ ተብሎ አይጠየቅምና ማለት ነው። ኦኬ በጣም ጥሩ። ስለዚህ ይሄንን ትቀበያለሽ ማለት ነው። ያስማማናል። ያካሄድ አዎ። እኔ የምለውን ተከትለሽ ትያለሽ። እሺ ቪዲዮ ያስፈልጋል ብሮ? አያስፈልግም። ቪዲዮ አያስፈልግም። እሺ ያው መንፈስ ቅዱስም አምላክ እንዳልሆነ ማመን። እሺ ቅድም ረስቼዋለሁ። መንፈስ ቅዱስ አምላክ እንዳልሆነ ማመን። ኦኬ በጣም ጥሩ። እሺ እኔ የምለውን በይ ከኔ ጋር። እሺ አሽሃዱ እሺ ነሽ እንደዚህ አይ ባታነሳም አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በእውነት የሚመለክ አምላክ እንደሌለ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ሙሐመድም የአላህ መልእክተኛና እና ባሪያው መሆናቸውን በልቤ አምኜ
በልቤ አምኜ በአፌ መሰክራለሁ። በአፌ መሰክራለሁ። አልሐምዱሊላህ። ከዚህ በኋላ አንቺ ሙስሊም ነሽ። እንግዲህ ዘይኒ ጓደኛ ወይ አጠገብህ ያለችዋ ልጅ ያው ምናልባት ሰው እንዳትወዛገቡ ዘይኒ አለህ አለው ችግር የለውም። ያ ሰላት የሚያስፈልግ ነገር እኔ አስተምራታለሁ። ችግር የለውም። በደንብ አስተምራት ሰላትን ይባላል። ቁርአንንም ቁርአን መማር ውሰዷት። እሺ ለነት ይባላል። ሲሞን አውጣት እስቲ በዛ ስም ላውጣለሽ። አዎ እስልምና የምትወጂው ስም አለ ወይስ እኔ ላውጣለሽ? አይ እንኳን ያሰብኩት የለም። እሺ አይሻ የሚለውን ስም ትወጂዋለሽ ወይስ ላማርጥሽ? አይሻ፣ አሲያ፣ መርየም ከሶስቱ ምረጭ። አይሻ፣ አሲያ፣ መርየም። አይሻ ማሻአላህ 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 ጠብቀሽ። በቃ ከዚህ በኋላ አይሻ ትባል። እንግዲህ አደራህን። እሺ ዘይኒ። እሺ ወደ ሌላ ሰው ቀጥላለሁ እና ትምህርት ማዘር አለ ችግር የለውም። እሺ የማዘር ጓደኛ ናት። እሺ ማሻአላህ። እሺ ከኔ ጋር እንቀጥል። በአንዴ ዋን ይቅርታ፣ አንዴ ትቀጥላለህ ከኔ ጋር። እሺ አንድ ሰፋ ያለ ስለሚሆን ላስተናግዳቸው እንዲያስወርዱኝ ግን ንገራቸው። አያስወርዱ። እሺ ቤዛ በይዛ አለሽ የለሽም? ኦኬ ቅድም የጠየቁትን ጥያቄ ሰምተኛል? ቅድም እኔ የጠየኩትን ጥያቄ ሰምተኛል? ኢያሱና ሙሴ ብሎ ማን ነው የጻፈው? እኔ አሁን አይ ገርሞኝ ነው የሚያስቀኝ አይደለም። ይቅርታ ነው። እኔ እኮ ጠይቄ የነበረው ሙሴና ኢያሱ ብሎ የጻፈው ማን ነው ነው የጠየኩ። እንደዚህ እኮ ጨዋታ የለም። ስታንዳርድን ያመጣውን ስታንዳርድ ተወጣው ነው የምትሄደው። እኔ ጋር እንደዚህ ጨዋታ የለም። እሺ እኔ እኮ የጠየኩ መጀመሪያ ምን ብዬ ነው? እኔ እኮ የጠየኩ ሙሴና ኢያሱ ያመንከውን ሙሴና ኢያሱ ብሎ የጻፈው ማን ነው? ቆይ ከታች ግን ኮሜንቶች ተሳዳቢ ነው የሚሉኝ ለምንድን ነው? እኔ አሁን ማንን ተሳድቤ ነው? እስካሁን አልተሳደብክም። ዝም በላቸው። ከታች ኮሜንት ምን ይላሉ? ተሳዳቢ ነው ይላሉ። እኔ በእውነት እንትን ነው የምናገረው። ጥያቄ አቀርባለሁ፣ እጠይቃለሁ፣ መልስ ካለ መልሳለሁ፣ ካልመለሱም አላውቅም ብዬ መውጣት ነው እንጂ እኔ ሰው ሃይማኖት ማንቋሸሽ አልወድም። ባይዘው ሃይማኖታችንም የይሁዳ ሃይማኖት አይፈቅድም። እሺ ቀጥል። አሁን ወደ ጥያቄው ሙሴና ኢያሱ ብሎ የጻፈው ማን ነው? እኔ እኮ መጀመሪያ ምን አልኩ መሰለህ ኢብሬ? ምን እየጠየቅኩ እኔ አንተን ጥያቄ ስታንዳርድ የማይሆን ከሆነ ስታንዳርድ የማይሆን ከሆነ መተው ነው። ስታንዳርድ ትክክል አልነበረም ይቅርታ በልና ተው። ከዛ በተረፈ ግን በዚህ ስታንዳርድ ከሄድክ ባመጣው ስታንዳርድ መሰረት ጥያቄ ጠየቁ። የጠየቀውን ጥያቄ መልስ ስታመጣ በዚህ ዛኔ ስታመጣ እናወራለን ማለት ነው። እሺ ያንን እንተዋውሽ፣ ችግር የለውም። አሁን ጥያቄ አለኝ እኔ። ጠይቅ። እሺ እስልምና ሃይማኖት ከቁርአን በፊት ነበረ? እስላም የሚባል ሃይማኖት ከቁርአን ከመውረዱ በፊት ነብዩ መሐመድ ከመምጣት በፊት ነበረ ሃይማኖቱ? አዎ ነበረ። እሺ ማስረጃ ትንቢተ ዳንኤል ምዕራፍ 2 ክፈትና አሳየን። ልደታ ተረጋጊ እንጂ። እሺ መጀመሪያ አንድ ማወቅ ያለብህ ነገር ማለት ነው እንትና ማን ነው ዋን እንዳለፋ ትንቢተ ዳንኤልን እንትኑ አውዱን ታውቀዋለህ? እኔ ስለ ራሴ መጽሐፍ ቅዱስ አውቃለሁ፣ ግን ትንቢተ ዳንኤል ላይ አንድ ልጨርስ ሀሳቤ። ትንቢተ ዳንኤል ላይ እስላም የሚል ቃል በቶራ ከ39 መጽሐፍ ቅዱስ ውስጥ አንድ ቃል የለም። ስለ ኢየሱስ ክርስቶስ እስላም የሚል ቃል ነው የጠየቀኝ። እኔ እስላም የሚል ቃል ነው የጠየቀኝ እንዴ? ቃል ነው ሃይማኖቱ ነበረ ወይ? ሃይማኖቱ እስላም የሚባለው ሃይማኖት እስልምና የሚባል ሃይማኖት መኖሩን ላሳየህ ነው። እሺ ቃል በቃል እስልምና የሚል ከሆነ የጠየቀኝ ይሁዲ የሚል እምነት አምጣልኝ ባይብል ላይ። እኔ ካሳየው ያንተ መጽሐፍ እንዴት ይሁን? እኔ በይነህ አሳያለሁ። አሳየኝ። አሁን እግዚአብሔር ይሁዲ ሁኑ ያለበትን ጥቅስ ነው የምታሳየኝ። ከፍተህ ና ቆይ አዳምጠኝ። ምዕራፍና ቁጥር እኔ የጠየኩህ ነው የምትሰጠኝ። እግዚአብሔር ይሁዲ ሁኑበት ያለው ማስረጃ መጀመሪያ እችን አንድ ጥያቄ እኔ ስጠይቃችሁ አይናችሁ ፍጥጥ ይላል፣ መልስ የላችሁም። ከዛ ስትጠይቁ ደግሞ አዳምጡ፣ ጥያቄያችሁን አዳምጡ። በጣም አይን ይፈጥ የለ እንደ አንተ። እንዴት ነው? እንደዚህ ነው ወይስ እንደዚህ ነው የሚፈጠው? እሺ አሳየኝ። እስልምና እንደነበረ እስልምና እንደነበረ ከሆነ ላሳየህ። ቃል በቃል ከሆነ ግን ይሁዲ የሚል ራሱ እንደነበረ አሳየኝ። ዳንኤል ምዕራፍ ላይ አታርጋ እንዴ እንዳልደክም ነው። እሺ እንትና ዋን የማታውቀው ከሆነ ዝም ብዬ አስረዳለሁ።
የምታውቀው ከሆነ ግን እንዳልደክም አብረን እናወራው። ትንቢተ ዳንኤል ምዕራፍ 2 ላይ ናቡከደነጾር ያየውን ህልም ታውቀዋለህ? አውቀዋለሁ። በጣም ጥሩ። የመጀመሪያው ንጉስ ማን ነበረ? የባቢሎን ጎበዝ። ሁለተኛ ንጉስ? እሱ ባቢሎን ከሞተ በኋላ ናቡከደነጾር ከሞተ በኋላ አላስታውሰውም፣ ግን ዋና መሪያቸው እንደነበር እሱ አስታውሳለሁ። ላስረዳ። እኔ ለእንትን ላግዝ። ሜዶ ፐርሺያ አይደለ? እሺ፣ የሜዶና የፐርሺያ ንጉስ ማለት ነው። ኦኬ። ሶስተኛው ንግስና ደግሞ የማን ነበረ? የግሪክ አይደለ? ግሪክ ሆኖ እንትን ቲቶስ የሚባለው ንጉስ ማለት ነው። ሁለተኛው ትምህርት ሲያፈርሰው አራተኛው ንጉስ የሮም ንጉስ ማለት ነው። አራተኛው ቲቱስ። በጣም ጥሩ። አራተኛው የሮም ንጉስ አይደል? በጣም ጥሩ። እሺ አሁን ምን ይላል መጽሐፉ ሲናገር? የሮም ለሁለት ትከፋፈላለች ብሎ ተናግሯል። እንግዲህ ከብረትና ከሸክላ የተሰራው እግሩ ይላል። ከብረትና ከሸክላ የተሰራው አንዴ ላውጣና ላሳይ፣ ማንበቡ የተሻለ ነው የሚሆነው። እሺ አሁን በቃ ስለተግባባን ጥሩ ነው። ምን ይላል? የዚህ ምስል ራስ ጥሩ ወርቅ። ኦኬ እዚህ ድረስ ተግባብተናል። ምን አለ? እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጫ ያያለ። ጥያቄው ይሄ ድንጋዩ የመታው አካል ከብረትና ከሸክላ የተሰራ ነው አለ። ምንድነው ከሸክላና ከብረት የተሰራ ማለት ሲባል የሁለት የተከፋፈሉ መንግስታት እንደሆኑ ነው የሚያሳየው። ኦኬ ብረትና ሸክላ፣ አንደኛው ደካማ አንደኛው ብርቱ ብሎ ራሱ ተናግሯል። ራሱ መጽሐፉ ያው እንትን ሲለው ታያለ። ላሳየ። አንደኛው ደካማ አንደኛው ብርቱ እያለ ሲያስቀምጠው ታያለ። እሺ የታለ መሰለ እና ምን አገናኘው ታዲያ ከእስልምና ጋር? ቆይ ገና ነው እኮ ወዳጄ፣ ምን ሆነ ነው? ተረጋጋ እንጂ። እሺ እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ፣ እንደዚህ ማለት ነው። ኦኬ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ጥያቄው የሮም መንግስት ለሁለት የተከፈለው መቼ ነው ታውቃለህ? በታሪክ አላውቅም። አዎ የሮም መንግስት ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር በመባል ለሁለት የተከፈለው በ395 ኤዲ ላይ ነው። ኦኬ ወይ ደግሞ ኮመን ኢራ ላይ ነው። ስለዚህ 395 ማለት ከክርስቶስ ልደት በኋላ 395 ኤዲ ላይ ነው የተከፋፈለው። አሁን ጥያቄው በዚህ በተከፋፈለው መንግስት እንግዲህ ቅድም እንደነገርኩ ስለ ድንጋይ አውርቶ ነበር። ይሄን የተከፋፈለ መንግስት እንደሚመታው ምን አለ? በእነዚያም ነገስታት ዘመን አለ። በየትኛው ነገስታት ዘመን? በተከፋፈሉት ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። ኦኬ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች አለ። በታሪክ የሮምን መንግስት የመታ በታሪክ ማን ነው? የሮም መንግስት ያጠፋው ማን ነው በታሪክ? ካልተሳሳቱ እንግሊዛውያን መሰለኝ። ኧረ አይደለም ተው እንጂ ዋንዬ። በታሪክ ስለ ኦቶማን ኢምፓየር ምንም አታውቅም? ይህንኛውን እኔ ይመስለኛል አሉ ትክክለኛው መረጃ በደንብ አላነበብኩትም። ኦቶማን ኢምፓየር 7ኛ ክፍልም ተምረነዋል። ፎል ኦፍ ኮንስታንቲኖፕል አየው። ኢንፋመስ ዴት ኦፍ ፎል ኦፍ ኮንስታንቲኖፕል ኢዝ ሜይ 29 1453 ላይ ነው። ኮንስታንቲኖፕልን ያጠፋው የሙስሊም ሙስሊሞች ናቸው። ኦኬ ስለዚህ ምን አለ? መጀመሪያ ሮም 0 ላይ ማለትም ክርስቶስ ልደት ላይ 1 ብሎ ጀምሯል። ከዛ አንዴ ልጨርስላ። ሙስሊሞች ስላልከኝ ሙስሊሞች የሚለውን አሳይ እንዳጠፉት ላሳየህ እኮ ነው። እሱም እኮ ነው አሁን በደንብ አንዴ ላሳየህ። አንዴ ተረጋጋ። ቆይ ዲቪዥን ኦፍ ሮም መቼ ነው የተካሄደው? በ395 ኤዲ። ኦኬ ፎል ኦፍ ሮም ደግሞ በመቼ ነው? 1453። ማን ነው ያስነሳው ብለን ስንል ይህ መንግስት እግዚአብሔር በእነዚያ በተከፋፈሉት መንግስታት ጊዜ ላይ ማለት ነው። በ395 የትኛው እግዚአብሔር ነው? አላህ ነው? እግዚአብሔር አላህ ባይብል ላይ ያለው አላህ እና እግዚአብሔር ነው አላህ ነው ያልኩት። እሺ ያው አልኳልኩኝ። አንዴ ቆይ ተረጋጋ ዋንዬ። እሺ በእነዚህ በተከፋፈሉት መንግስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት አስነሳ። ራይት እሺ ተነሳ አንድ መንግስት በ622 ኮመን ኢራ ላይ ማለት ነው። ኦኬ ከዛ በኋላ በዚህ በተከፋፈለ መንግስት አማካኝነት በዚሁ ዘመን ላይ እግዚአብሔር ምን አደረገው? ይሄንን ድንጋይም ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን እግሩን ሲመታ እንዳየህ አለ። ስለዚህ ፈጫቸው። ማን ነው የፈጫው ብለን ስንል ኦቶማን ኢምፓየር ነው። ሙስሊሞች ናቸው የጨፈጨፏቸውና የምን ያደርጓቸው ሀገራቸውን የተረከቧቸው ማለት ነው። እሺ ሙስሊሞች እንደዛ በኋላ ማስረጃ ይሄው
አላየኸውም? ኦቶማን ኢምፓየር አታውቅም? ስለዚህ መስጂድ አታውቅም? ሶፊያ እኔ ስለ መስጊዱ ነገርኩኝ። እኔ ያልኩትኝ እነሱ እንደፈጯቸው ሙስሊሞች ፈጯቸው የሚለውን የተጻፈውን አሳይ እኮ። ኦቶማን ኢምፓየርን አታውቅም? ኦቶማን ኢምፓየር ምን አገናኘው ሙስሊም ጋር እንዴ? እንዴት እነሱ ሙስሊሞች የነበሩ ብለህ ሳታሳየኝ እንዴት ነው ኦቶማን ኢምፓየር ማለት? ኦቶማን ኢምፓየር ቆይ እንማ ፊቴን ወደዚያ ዙሬ ነው ማለት። ኦቶማን ኢምፓየሮች ምን ነበሩ? አረ ጥያቄውን የኔን ጥያቄ ግን በደንብ አዳምጠኛል። ልክ ነጥቡ ላይ ስንደርስ ማለት ነው ኦቶማን ኢምፓየሮች ሙስሊም መሆናቸውን አሳየኛለህ። ቆይ እኔ አሳያለሁ። በነገራችን ላይ እኔ አሳያለሁ። ግን ኦቶማን ኢምፓየሮች ምንድናቸው ብለህ ነው የምታምነው? ቆይ አሳያለሁ። ኦቶማን ኢምፓየሮች ምንድናቸው ብለህ ነው የምታምነው? እኔ ሌላ አካል እንደሆኑ ነው እንጂ ሙስሊሞች እንደሆኑ እኔ ለመጀመሪያ ጊዜ ምንድናቸው ብለህ ነው የምታምነው? ለአላህ ብለህ ማለት ነው። እኔ ካወቅኩት ምን አስደበቀኝ? ሌላ አካል ናቸው ብዬ ነው እንጂ የማውቀው ሙስሊሞች እንደሆኑ ብዬ አላውቅም እኔ። እሺ ይኸውልህ ዋን እዚሁ ጋር እኔን ተወኝና እኔ ወላሂ ማስረጃ አሳያለሁ። እኔን ተወኝና የሆነ ክርስቲያን ጠይቅ። ኦቶማኖች ምንድናቸው ብለህ ተወው። የሆነ ክርስቲያኖች ተዋቸው። የሆነ አይሁድ ጠይቅ ወይ መምህር ምናምን ምንድናቸው ብለህ ጠይቅ። አይ ካልክ እንኳን ቢያንስ ጉግል አድርግ። መቼ ነው ኦቶማኖች? ይሄ ታሪክ መቼ ነው የነበረው? ይሄ በ1453 እያልኩ በ1453 መቼ ማለት ነው? ከመቼ ከክርስቶስ ልደት በኋላ ማለትም 1453 ማለት ነው። ነብዩ መሐመድ ከተወለዱ በኋላ ይሄ አሁን ትንቢቱ መፈጸሚያ ነው። እሺ ነብዩ መሐመድ ከተወለዱ በኋላ ይሄ አሁን ትንቢቱ ይንጸባረቃል፣ የሆነ ገብቶብናል የሆነ ስለዚህ አሁን ትንቢቱ ተፈጸመ ማለት ነው። አገኘን፣ አየህ፣ ትንቢቱ ተፈጸመ፣ አለቀ። ሙስሊሞች ከዛ በፊት እንደውም ዳንኤል አምላኩን አላህ ብሎ እንደሚጠራውም አሳያለሁ። ታውቃለህ? ይሄንን እዛው ጋር ዳንኤል ነው አላህ ብሎ የሚጠራው። አዎ እስኪ ዳንኤል መጽሐፍ ቅዱስ ነው ማሳየኝ። እሺ ክፈት። ዳንኤል መጽሐፍ በምን የተጻፈው መጀመሪያ እንዴ? ከይቅርታ ጋር አላውቅም እኔ። እሺ አውርዷት እባክህ ስራ ፈት እዚህ። እሺ ምንም የሚያስቅ ነገር አልሰራሽም በነገራችን ላይ። እሺ ሰርተሽ ከሆነ ያሰብሽ መስሎሽ ከሆነ በጣም ተሳስተሻል። እሺ ዳንኤል መጽሐፍ የተጻፈው በእንትን ነው። እሺ በመጀመሪያ ደረጃ በአረማይክ ቋንቋ ነው። እሺ በአረማይክ ቋንቋ ደግሞ ማስረጃ በአረማይክ ቋንቋ እንደተጻፈ ኦኬ። አታውቀውም በአረማይክ ቋንቋ መጽሐፉን? እኔ አላውቀውም። ታሳየኝ ማስረጃውን። አገር ያወቀው ስለሆነ እኛ ለዚህ ማስረጃ ብለን እንደዚህ አንጨቃጨቅም ከክርስቲያኖች ጋር። ወይ እናንተ እውቀት ከሌላችሁ ይቅርታ ተምራችሁ ነው። እኛ ከክርስቲያን ጋር ተጨቃጭቀን አናውቅም። በዳንኤል መጽሐፍ በአረማይክ ቋንቋ ነው የተጻፈው በምናምን በሚል ተጨቃጭቀን አናውቅም። እኛ ስለሚያውቁ ነው። እነሱ ሞኝ ሆኖና እኔ ሞኝ መሆን አለብኝ እንዴ? እኔ ማስረጃ በአረማይክ ቋንቋ የዳንኤል መጽሐፍ እንደተጻፈ ማስረጃ ወደ ተምረን ሂድ ብራዘር። እሺ ምን ሆነ ነው ብራዘር? እሺ ቤዛ አለሽ? በይዛ ክርስቲያኖች ካላችሁ ግቡ። አሁን ልክ ሂስትሪው መሟላቱ ልክ ሲገባው ማለት ነው። ልክ ሂስትሪው መሟላቱ በቃ ትክክለኛ መሆኑ ልክ ሲገባው ወዝ ደግሞ መንደችው ነው። ሀረም ላይ ነኝ ያለሁት በዛ ላይ አስቡ እንዴ ምን ሆነ ነው? እሺ ጥያቄ ያለው ሰው የገባችሁ ሹሉቃ ነው ሹሉቃ ነኝ ምናምን ሹሉቃ የገባ ምን ልሰሩ ነው የምትገቡት? ቆይ ቤዛ ላወርድሽ ነው። ለወደደኝ ሹሉቃ ተራ በተራ ላወርዳችሁ አለ ለወደደኝ። አቤት ሰላም ብያለሁ። ሰላም እንዴት ነው? ደህና ደህና። እኔ አሁን ጥያቄ ስትጠየቅ ከመጽሐፍ ቅዱስ ነው መልስ የምትሰጠው? ቁርአን ላይ የለም? ምንድነው ጥያቄ አለ? አንቺ ጠይቂኝ። አሁን ገርሞኝ ነው። ኧረ ወላ ልጁ ስትመልስለት ትንቢተ ዳንኤል ምናምን እያልክ ስትል ቁርአን ላይ የለም እንደ ከመጽሐፍ ቅዱስ የምትመልሰው ብዬ ነው። ምን መሰለሽ ለወደደኝ በመጀመሪያ መሰረቱ አንድ ነበር። እሺ መሰረቱ አንድ ነበር። ያ መሰረት አንድ የነበረው መሰረት እዛ ባይብሉ እናንተ መጽሐፉን በረዛችኋል። ከዛ ከተበረዘው መጽሐፍ ነው የምናሳያችሁ። ኦኬ እኛ አሁን እናንተ የያዛችሁት መጽሐፍ ሙሉ ለሙሉ ውሸት ነው፣ ሙሉ ለሙሉ እውነት ነው ማለት ነው። ግን ከውስጡ እውነታ የተወሰነ እንዳለው እናምናለን። ግን የተበረዘና ብዙ ለአምላክ የማይገቡ ነገሮች እንዳለው እናምናለን። አሁን ጥያቄ ካለሽ ጠይቂና፣ ያለዛ ይረብሻል።
አይ እኔ ጥያቄ ብዙም እውቀት የለኝም። እንዴት መጽሐፍ ቅዱስ በጭራሽ እንዳልተበረዘም ነው ማውቀውም መልሼም ደግሞ ከ700 ዓመት በኋላ እንደመጣ ነው እስልምና ማውቀው። አንቺ የምታውቂው ነው እሱ? ከ700 ዓመት በኋላ ነው እስልምና እንደመጣ ነው የማውቀውም የተረዳሁትም። አንቺ ነው እሱ? አንቺ የምታውቂው ነው እሱ? አይ በእናንተም ያው መቼም አንዳንድ ጊዜ ነው እንጂ እናንተም ውስጡን ታውቁታላችሁ። መቼም አንዳንድ ጊዜ ለእንትን ነው እንጂ ይገባችኋል። እና እንግዲህ አንድ ሰው በፊት የተመሰረተ እምነት ከሆነ እንዴት ከመጽሐፍ ቅዱስ መልስ ይሰጣል እንዴ? አንቺ ይገባናል። አንቺ በጣም ይገባናል። እቺ አሁን ጥያቄ ካለሽ እባክሽ ጥያቄ ጠይቂኝ፣ ከሌለሽ ደግሞ በቃ ቦታ ለጨብ ምንድን ነው ድምፅ አረልኝ አቹኝና ጥያቄ ካለሽ ግቢ ዲ ናላችን እና ዞር ሹኩ ላይ ለላ። እሺ ጥያቄ ምንድን ነው የሚለው? ጫሊ ሸጎ ነው ምናምን የሚለው ጫሊ ሸጎ ላወርድ ነው አንድ ጫሊ ሸጎ ሁለት ውረድ። እሺ ቤዛ ላወርድሽ ነው። አንቺንም ቤዛ አለሽ ከታች ያለሽ ቤዛ አንድ ቤዛ አለሽ። እሺ ውረድ። ቤዛ አንድ ቤዛ አለሽ። እሺ ውረድ። ቤዛ እሺ ሳሚ አባቲካ እንዳታወዱት። እሺ ኡስታዝ ነው ፎሎ አድርጉ። ሰላም ብያለሁ ሳሚ። አለን እግዚአብሔር ይመስገን ሰላም አለን። ጥያቄ አለ ወይስ ልጠይቅህ? እኔ ልጠይቅህ። እሺ ጠይቅ። እሺ የኔ ጥያቄ አላህ ስንት አካላት አለው? ይሄ አስርተኛ ማለት ማለቴ አላህ አካል አለው? ምን አካል ስትል አልገባኝም። ምን ማለት ነው አካል ማለት? አካል ማለት አካል ነው። በምን ላስረዳ? አማናዊ ነው ወይስ ሜታፍ? አዎ አማናዊ። አማናዊ እግዚአብሔር ያለው አይነት ማለት ነው። ባህሪው ማለት ነው የራሱ እግዚአብሔር ያለው አይነት ማለት ነው። አማናዊ ስትል አልገባኝም። አሁን ለምሳሌ እግዚአብሔር ስለዚህ እግዚአብሔር አማናዊ አካል አለው ማለት ነው። እግዚአብሔር ማለቴ እግዚአብሔር ሶስት አካል አለው ብለን እናምናለን እኛ አይደል? ላላ አይ ለምሳሌ እግዚአብሔር እጅ አለው ስትል አማናዊ ነው ማለት ነው። እግዚአብሔር ስለ እጅ ምናምን አላወራም እኮ አካል በቃ አካል አለው ስትል እኮ ያተግባባ ነው እኮ። ለዛ ነው አካል ስትል አካል ማለት አብ ወልድ መንፈስ ቅዱስ እንደሚለው ነው። አላህ አንድ ነው ባጭሩ። እሺ ይሄን አንድ አካል ነው ያለ አላህ አንድ ነው በቃ አንድ ነው። ከአንድ ውጪ ሌላ የለውም። ሁለተኛ ሶስተኛ የሚባል የለውም። እሺ አካል ማለት በምንድን ነው የምትረዳው አንተ? አንተ ነህ እኮ የረኛ አሁን አካል ብለን ፐርሰን ነው የምንለው። በቃ እኛ አሁን አካል ለምሳሌ እኔ ነኝ ባይ ነው አካል ሲል እኔ ነኝ ባይ ማለት ነው። እኔ ነኝ ባይ ሁሉ አካል አይደለም። ያው ታውቃለህ መቼም ግን ይሁን እሺ አካል በቃ እኔ ነኝ ባይ በል አሁን እንደዛ በቃ ፐርሰን ማለት ነው። አዎ ፐርሰን። እሺ ምንድን ነው አሁን የፈለከው? አላህ አንድ ፐርሰን ነው። አላህ ሁወ እያለ የሚጠራ ራሱን ቁል ሁወ አላሁ አሐድ በለሱ አላህ አንድ ነው የሚለው ሁወ ነው። ስለዚህ ሁወ ማለት ደግሞ እርሱ ማለት ነው። እርሱ ማለት ደግሞ አንድ የሆነ አካል ነው። አንድ አካል የሚል በቁርአን ውስጥ አዲስ ታሳይ እግዚአብሔር እኔ አንድ አካል አለኝ የሚል አለ ባይብል ላይ። ሶስት አካል እንዳለው ያሳያል። አብ ወልድ መንፈስ ቅዱስ ብሎ ማለት ነው። እግዚአብሔር እኔ ሶስት ነኝ ያለበት አንድ ቦታ ታሳይኛል። አብ ወልድ መንፈስ ቅዱስ ብሏል። አልጠየቁም። አካል የሚል አለ ወይ ነው ያልኩኝ። እኔ ሶስት አካል ነኝ የሚል አለ። አንተ የጠየቀኝ ነው አምጠይቀኝ። እንደዛ ይባልማ። ለምንድን ነው እንደዛ? አብ ወልድ መንፈስ ቅዱስ ካለ ለምንድን ነው የማትረዳው? በቃ አላህ ካለ አንድ ነው በቃ። እሺ በምን ነው አንድ? እሺ ለማወቅ ፈልጌ ነው። በምን ነው? በምን ነው አንድ ስትለኝ አላህ አንድ ነው ስንል በምኑ የሚባል ነገር የለም። አላህ አምላካችን ነው። አምላካችን አንድ ነው በቃ። በምኑ ነው አንድ የሚባል ነገር የለም። አንዴ አዎ ፐርሰናል። እሺ መለኮት በቁጥር ይገለጻል ሳሚ? መለኮት በቁጥር ይገለጻል ወይስ እኛ እንድናውቀው ነው? አይደል ለማስረዳት እኮ ነው። በቁጥር ልትገልጸው ትችላለህ እኮ ለማስረዳት ብለህ ማለት ነው። አሁን ለምሳሌ እኮ አንድ ሁለት ይባላል አምላክ በእኛን ለማስረዳት ካልሆነ አንድ ሁለት ሶስት እያልክ ጠቅሰህ ነው እንትን የምትለው? በእኛም የምንረዳው እንትን ነው ለማስረዳት እኮ ነው። አሁን ለምሳሌ እግዚአብሔር አንድና ሶስት ላስረዳ አንዴ በቃ እባክህ ሳሚ ላስረዳ። አላህ ሱብሓነሁ ወተዓላ አንድ ነው። እሺ ወኢላሁኩም ኢላሁን ዋሂድ አለ። አምላካችሁ አንድ አምላክ ማለት ነው በቃ ተባለ። በቃ አላህ እዛው ላይ ሲናገር ለቀድ ከፈረ الذين قالوا ان الله ثالث ثلاثه
በእርግጥ እነዛ አላህ የሶስቱ አንድ ሶስተኛ ነው ያሉ በእርግጥ ክደዋል አለ። ስለዚህ ከሶስት የሚባል አካል አንድ አካል የሚባል ነገር የለም ማለት አላህ። ኢነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ማለት ነው አለ። ተግባባ። ስለዚህ አምላካችሁ ነው ማለት ነው። አንድ ስትል እኮ የቆጠርከው ነው ማለት ነው። ባለፈው ይቆጠራል ብለኸኝ ነበር እኮ ባለፈው አይደለም ያልኩህ አሁን ያልኩህ ምን ነው ራቀብህ? እሺ ችግር የለም። እኔ አንተን ነው እየጠየቅኩህ ያለሁት። እሺ እኔ ስለኔ አይደለም። እና አንድ ስትል ምን እያልክ ነው? እሺ ዲፊኒሽን አድርግልኝ። ስለፈጠረ አንድ ስትል አንድ አምላክ ነው። በቃ አንድ እንደኛ የምንቆጥረው አንድ ነው። እኛ ይኸውልህ በምሳሌ እኛ አሁን ለምሳሌ አላህ ፊት አለው ተብሎ ተነግሯል ቁርአን። ኦኬ አዎ እንደዛ ነው ያልኩህ። እኔ ደግሞ አይቆጠርም ስትለኝ ለሰው ለማስረዳት ብለህ ልትቆጥረው ትችላለህ ነው ያልኩህ። አሁን አንድ ጥያቄን ጨርስ። እሺ ጥያቄን ጨርስ። እኔማ አላህ ስንት አካል አለው? አንድ ማለት ምን ማለት ነው? ምን እያልክ ነው? አስረዳኝ። በቃ አላህ አንድ ነው። ከሱ ውጪ ሌላ አምላክ እንደሌለ መናገራችን ነው። እሺ አለቀ። ይሄ ነው መልሱ? አዎ ቴንክ ዩ። እሺ ሌላ ጥያቄ ያለው ሰው ምንድነው? እኔ እኮ ግራ ነው የሚገባኝ። ሰላም ብያለሁ። ማን ልበል? ዴቪድ ነህ? ቪዲዮ አፍቼ ነበር። እኔ እኮ ለትልቁ ላይ ላደርግ ነበር ቪዲዮ ካብራ እንዴ ከምን አንተ ተሳስቼ እኮ ነው ወላሂ። እሺ አላየሁትም። ወደት አይ አልታየህም። ኖርማሊ አይ ፍጥነት ነው እንጂ አንተ እኔ መግባት ፈልገህ እንደውም ብዬ ነው ያው። እሺ እንዴት ነህ ታዲያ? እያገገምክ ነው? ሰሞኑን ሰርገኛ ነህ መሰለኝ። ሙሽራ አይደል? ሙሽራ ወፍረሻል። ያው ቅባቱ ነው ተቀብቼ ነው። ጉንጫው ትታል እና በቦክስ ራሱ ብትለው ነጥሮ ነው የሚመለሰው። ጥያቄ አለ አሁን ወደ ጓጉ ነገር ስንገባ ጥያቄ ልጠይቅህ ወይ ጠይቅ ወይ ልጠይቅ። እሺ በቃ የሀገር ጥያቄ ላዝንብብህ እስኪ። አሁን ጥያቄ እንኳን አስቤ አይደለም የገባሁት፣ ግን አሁን ሲጠይቅ ከነበረው ልጠይቅህ። ልጁ ሲጠይቅ የነበረው ጥያቄውን ከታየ ጠይቀው። አዎ ያው እሱማ ትልቅ ጥያቄ ነው። የአላህ ምንነትና ማንነት አስረዳኝ እስኪ። ምንነት ምንድን ነው? ማንነት ምንድን ነው? መጀመሪያ ያው ምንነት የሚመስለኝ ባህሪ ይመስለኛል። ማንነት ደግሞ ያው እኔ የሚለውን የምትገልጽበት መሰለኝ። ስለዚህ አላህ አንድ ነው። ገብቶሃል? አላህ አንድ ነው ብለን ስንል ፐርሰንነቱን እየተናገርን ነው። ከሱ ሌላ አምላክ እንደሌለ ስንናገር ነው። አላህ ምንድን ነው ብለን ስንል አምላካችን ነው። አለቀ ነው። ለምሳሌ አሁን አንድ ነው ስትል ካውንት አድርገህ ነው ቆጥረህ ነው። ከሱ ውጪ ሌላ አምላክ እንደሌለ መናገራችን ነው። ኦኬ ስለዚህ ብቸኛ መሆኑን ማለት ነው የሚያሳየው። እሺ ባለፈው ደግሞ ሁሱ ሲናገር ሰምቼዋለሁ። አካላት አሉ ሰው እንዲህ ብለህ እንዳትናገር። እሺ ከሁሱ ውጭ ልጠይቅህ ተው። እኔ በራሴ ጥያቄውን ማምጣት ስለምችል አላህ ባት ምናምን አለው? እግር ባት ምናምን አለው? አዎ አለው። ስለዚህ ያ አካል የሚታይ ነው? ለማን አሁን ነው ወይስ የመጨረሻው ቀን? መጨረሻው ቀን ላይ ይታያል። ስለዚህ አካል አለው ማለት ነው። አካል አለው ስትል ምን ማለት ነው እኮ? እሱንም አብራራልኛ። እሺ እንዲገባ ልንገርህ። መላእክት እንዲገባ በጥያቄ ምሽ መላእክት መንፈስ ናቸው። አዎ መንፈስ ናቸው። መንፈስ ይዳሰሳል አይዳሰማ? ረቂቅ ነው። መንፈስ ግን አካል የለውም? ያው አካል አለው። መንፈስ ለምሳሌ የእግዚአብሔር መናፍስት ፊት የለውም? ገብርኤል እንግዲህ አይታወቁም ማለት በሰው ሆነው ሊገለጡ ይችላሉ እንጂ ረቂቅ ናቸው። ስለዚህ ያ ረቂቅ ሆኖ ግን አካል ሊኖራቸው ይችላል። ስለዚህ አላህ ደግሞ ስለሱ ስንናገር በመጀመሪያ ቁርአን ላይ በሱረቱል ምን ላይ መሰለህ ምዕራፍ 42 ቁጥር 11 ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን አላህ እሱን የሚመስል አንድም የለም ማለት ምንም የለም። አላህ ነው የሚመስል። አዎ እሱ አዎ ግን አላህ ስለዚህ ምንም የሚመስል ከሌለ አላህን ምንድነው የምናደርገው? እንዴት ብለን አንጠይቅም? አካል ብለህ ስትናገር የሰው አካል አይደለም፣ የፍጡራን አካል አይደለም። ኦኬ ፍጡራን በላይ ነው። ማንን የሚመስለው የለም። ይሄ ባትለኝም ዝም ብለህ እንዲሁ ያለ ማስረጃ ብትነግረኝ የፈጣሪ ባህሪ ነው ብዬ አእምሮዬ ሊቀበለው ይችላል። አሁን ጥያቄ ምንድነው?
እሱ ነገር ረቂቁ ነገር አካላት አሉት ወይ ነው? በእግር ሌሎች ሊትራል የሆነ አካል ነው። አዎ ናይስ። ሊትራል የሆነ አካል ከሆነ አላህ አንድ ነው የምንለው ይሄን እግሩን ምናምን አንድ ላይ አድርገን ገጣጥመን ሙሉ አካል አድርገን ነው ወይስ ምን? እንዴት ነው ገጣጥመን ስትል አልገባኝም። ገጣጥመን ስንል ለምሳሌ እንደ ሰው በሰውኛ አስበነው ነው አካሉ እንደዚህ ገጣጥመን ወይስ እንዴት ነው? ለምን ታስባለህ? ቅድም አላህ ነው የሚመስል የለም ማለት ነው ማለት የለም የሚመስልም አካል ስለ አካል ነው እያወራለሁ። ታዲያ ለምን ታመሳስላለህ? መቼ አመሳሰልኩ እንዴ? እንደ ሰው እያልክ አይደል? እንዴ እንደ ለምን ኦኬ አናመሳስልም ካልክ እግር አለው ብለኛል፣ ሊትራል እጅ አለው ብለኛል። ሌሎቹ አካላት ተገልጸዋል በቁርአን? ምን የተገለጸልን እናውቃለን። ስለ ሌሎቹ ለምን ትጠይቀኛለህ? ካላመሳሰልክ ስለ ሌሎቹ ለምን ትጠይቀኛለህ እንዴ? ስለዚህ አእምሮ እኮ ይጠይቃል። ኮስችን ያደርጋል እኮ ለምን ጠይቃ አይመስልም አላ ለምን ትጠይቀኛለህ? መምሰሉ ነው አይደለም እያወራ ያለሁት እኮ አለ። የማይመስል ከሆነ ለምን ትጠይቀኛለህ ነው እንዴ? መምሰሉ ነው። እሺ ጥያቄ ልጠይቅህ። እሺ ለምሳሌ አንድ አይነ ስውር ሰው አለ። ኦኬ አይነ ስውር የሆነ ማየት የማይችል ሰው አለ። ኦኬ ያ ማየት የማይችል ሰው እኔ የለበስኩት ነጭ ነው ብዬ ነገርኩት። ኦኬ ስለዚህ እኔ የለበስኩት ነጭ ነው ብዬ ስነግረው ነጭነቱን ምንድን ነው የለበስኩት ብዬ ብጠይቀው ምን ይለኛል? ነጭ ነው የሚልህ አንተ ስላልከው። ምን አይነት ነው ነጭ ብዬ ብጠይቀው ይመልስልኛል? ፈጽሞ እኮ ከእንትኑ ጋር ይገናኝ። እንዴት ይመልስልሃል? እንዴት እንደሚገናኝ ያሳያለሁ። ምን አይነት ነው ብዬ ብጠይቀው ይመልስልኛል? አይመልስልም። ለምንድን ነው የማይመልስልኝ? አይማ ማየት አይችልም። ስለማያውቀው ነው አይደል? ኦብቪየስሊ። በጣም ጥሩ። አሁን እሱ እንዳያመሳስል ከምን ጋር ሊያመሳስለው ይችላል? እኔ መቼ ላመሳስለው አይደለም። እሱን ነው እኮ እያልኩ ያለሁት። አመሳስሎ እንዳይጠይቅህ እንኳን ነጭ የሚባል ከለር የሚባል ነገር አያውቅም ይሄ ሰውዬ። ስለዚህ ብላይንድ ነን እያልክ ነው? አዎ አናውቅም። ትነግረዋለህ። አምላክን ያየ ሰው አለ? ለሚያስኪ ዩዚስ እኔ ልጠይቅሽ። ቆይ እንደዛ ከሆነ አንዴ ቆይ፣ ይቅርታ እኔ ልጠይቅህ። ቆይ እግዚአብሔርን ያየ ሰው አለ? ኖ ቆይ እንጂ ፎርሙሌት ላልጠይቅ። ኖ አይ አልገባም። ተገቢ ካልሆነ ጥያቄው ተገቢ ካልሆነ እንደዚህ ብለህ መጠየቅ አልችልም ትለኛለህ። ጥያቄው ተገቢ ከሆነ ግን ተገቢ ስላል መጠየቅ አልችልም የምልህ እኮ የተስማማነው ነገር እያፈረስክ ስለሆነ ነው። አምላክን የሚመስል የለም ማለት ነው። እኔ እሱ ጋር አልተቃወምኩም እኮ። በቃ ካልተቃወምክ አላህ እጅ እንዳለው ከነገረን እሺ፣ ጆሮስ ብላ ጠይቀኝም። ለምንድን ነው የማትጠይቀኝ? ለምን ነው የማትጠይቀኝ? ማጠይቀኝ ምክንያት የማትጠይቅበት ምክንያት ለምን እንደሆነ ልንገርህ። ኦኬ የሚመስለኝ የለም ካለ ለምንድን ነው የምጠይቀኝ ነው እያልኩ ያለሁት። ከምን ጋር አእምሮዬ ላይ ምን አይነት የአንተ ጉዳይ ነው። አእምሮ የአንተ ጉዳይ ችግር ነው፣ የኔ ችግር አለ። ዴቪድ አላህ እኔን የሚመስል የለም ካለ አታርግም፣ ችግር የለውም። አላህ እኔን የሚመስል የለም ካለ ለምንድን ነው አመሳስለህ የምጠይቀኝ? ከፍጡራን ጋር አመሳስለህ የምጠይቀኛለህ? እኔ መቼ አመሳስልኩ? ታዲያ ለምንድን ነው ጥያቄ የምጠይቀኝ? ሌላ የሌለውን ነገር። እሺ ያለውን ልጠይቅህ። ያለውን ጠይቀኝ። እጅ አለው ሲለኝ ምን ማለት ነው? እጅ አለው ነው። እጅ አለው አደምን የፈጠረበት እጅ አለው። እንግዲህ አይመሳሰልም ከፍጡር ጋር። ለምን አመሳስለህ ትጠይቀኛለህ ያልከው? እጅ አለው ማለት አላህ ሱብሓነሁ ወተዓላ እጅ አለው ማለት ነው። ምን ማለት ነው እጅ? በሰውኛ ቋንቋ እንግዲህ አትግለጸው ብለኛል። ንገረኝ። በጣም ጥሩ። ልክ እንዴት እንደሆነ ልንገርህ። እሺ እንዴት እንደሆነ ልንገርህ። አምላክ እውቀት አለው አይደለ ዴቪድ? ያ አምላክን የሚመስል አለ? የለም። ኦብቪየስ ነው። ይሄንማ ለምን ትገልጽልኛለህ? አንተ እውቀት አለ? አዎ እውቀት አለኝ። እና አምላክ እውቀት አለው፣ አንተም እውቀት አለ። አምላክ ፍጡር ነው? ኖ እኮ ስለዚህ በቃ እኮ አሁን ልነግርህ እኮ እጅ አለው ስትል እውቀት አለው ከሚለው ጋር ይዘህ አውራኝ። እሺ አምላክ ያያላ? አምላክ ያያላ? አንዴ አምላክ ያያላ? ዴቪድ ቆይ አንዴ፣ ቀላል ነው። አምላክ ያያል፣ ይመለከታል። ይመለከታል ሲባል አምላክ ሊትራል ነው ወይስ ሜታፎሪክ ነው? አምላክ ይመለከታል ሲባል አያይንም? ያይናል እንጂ እውር ነው ማለት ነው አይደለም? እኔ እኮ የምታነሳው ነገር እኮ ተቃውሞ የለኝም እስካሁን። ቆይ አንተ ታያለህ? አዎ ያለው አምላክም ያያል፣ አንተም ታያለህ። ያ እና አምላክ ፍጡር ነው? የምናይበት ሚንስ ይለያያል። እሱ ያያል ሲባል ጎበዝ። ስለዚህ አምላክ እጅ አለው አለን። ቆይ አንዴ የኔ አምላክ እጅ አለው አልኩኝ አይደለ? በጣም ጥሩ። እኔም እጅ አለኝ። ያ የኔና የአምላክ እጅ አንድ ነው? እንዴት አንድ ይሆናል? ይሄን ለምን ትጠይቀኛለህ? እኮ ሲሊ ነገር ነው። ጎበዝ። ታዲያ ምንድን ነው እየጠየቀኝ ያለ? አላዳመጥከኝም ማለት ነው። እስቲ ላዳምጠሽ። ያው እንግዲህ ከዚህ የተለየ ከሆነ ላዳምጠሽ። ያው ይሄን እኮ መጀመሪያም ነገርኩህ እኮ ይሄ ግልጽ ነው። አትጠይቀኝ፣ አታመሳሰል። የፈጣሪው ነው። ለምሳሌ እጅ አለው ስትለኝ አእምሮ ላይ የሚመጣው ነገር ይሄ እጅ ከፍጥረታት በላይ ከፍጥረታት ጋር የማይመሳሰል መሆኑን ማብራራት አይጠበቅብህም። እረዳዋለሁ። እኔ እያልኩ ያለሁት
እጅ አለ ስትለኝ አእምሮዬ ላይ ሌላ አካል ውስጥ ብዬ ጠይቃለሁ ነው። ለምሳሌ ለምንድን ነው የሚመስለው ከሌለ አምላክ የሚመስል ከሌለ ለምንድን ነው አእምሮ ላይ ያለው የምጠይቀኝ? አገላለጹ ነው አቁራለኝ። አገላለጹማ የአንተ አምላክ የሚመለከታል ተብሎ ተነግሮናል እኮ። እንዴ ምን ሆነ ነው? ቆይ ልጠይቅ መጠየቅ ስለምችል አእምሮዬ መጠየቅ ስለሚችል ጥያቄው ደግሞ ፍሪ ስለሆነ እሺ። እጅ አለ አምላክ የለም ብሎ ቢጠይቅ አምላክ የለም ብለህ ነው የምትቀበለው? ዲስፕሩፍ ታደርገዋለህ በሆነ ነገር። ጎበዝ አዳምጠኝሽ። ለምሳሌ እጅ አለው አለኝ። ኦኬ እጅ ሊትራል ነው ብለኛል። ሊትራል ከሆነ ደግሞ ያው እቀበለዋለሁ እጅ እንዳለው። ከዛስ ባት አለው አልከኝ። ከዛስ እንግዲህ የሰውን አካላት የሚመስል ግን የፍጡርን የማይመስል ነገር እየጠራልኝ ምን የሰውን አካላት የሚመስል በሰው አካላት ስም የሚጠራ ግን የሰውን የማይመስል ማለት ነው። ከዛስ እጅ አለው አልከኝ። እጁን ጠቀስክልኝ፣ ባት ጠቀስክልኝ፣ ወገብ ጠቀስክልኝ ወይ ሰምሰንት። ከዛስ ቀጣይ ወገብ ጠቀስኩልህ። የለም እኮ የቱ ጋር ነው የጠቀስኩት? እግዚአብሔር ጆሮ ቆይ አንዴ ይቅርታ፣ እግዚአብሔር ቀንድ አለው እንደዚህ እንድጠይቅ ነው? አዋ እግዚአብሔር ቀንድ አለው? ቆይ ኖ አይ ጠይቅ። ቆይ እግዚአብሔር ቀንድ አለው በቃ የለም። ኖ እኔ ከውሱ ስለሰማሁት ነው። ሶሪ እኔ ምን አገባኝ? እኔ ደግሞ ከዲያቆን እንትና ስለሰማሁት ነው። እግዚአብሔር ቀንድ አለው ከዲያቆን ስሙ ጠፋብኝ። ይገርማል። እግዚአብሔር ቀንድ አለው? ቆይ አይመልስልኝ አንዴ። ኖ እኔ እየጠየቅኩ እኮ ነው። ለምን ኖ አይ ለምሳሌ እኔ ምን መሰለኝ አሁን እግዚአብሔር አይን አለው አለ፣ ተስማማን። ይመለከታል፣ ተስማማን። ግን ከመመልከት በላይ ደግሞ ግንባር አለ። ከዛ በኋላ ደግሞ ቀንድ አለ። ቀንድ አለው እግዚአብሔር ወይስ የለውም? እንዲህ እንጠይቅ ነው የምፈልገው። ምኑ ነው አንተ እንትን ያለህ? አሁን እግዚአብሔር ለምሳሌ አሁን ጠየቅኩ ነው። አሁን ለምሳሌ የሆነ መጀመሪያ ከአይን በኋላ እግዚአብሔር ይመለከታል። በምኑ ነው የሚያየው? አይን ሲባል እኔ ለምሳሌ የምረዳው አንተ በነገርከኝ መሰረት አይን ስትለኝ እንትን ነው ያንተ ነው የጠየቅኩ። በምኑ ነው የሚያየው? እኔ አንተ ነው እየጠየቅኩ ያለሁት። ለምን በጥያቄ ነው የምትመልስልኝ? ጥያቄ አዋ ጥያቄ እኮ በጥያቄ የሚመለስበት ሁኔታ እኮ አላታውቅም። ሁኔታ አለ እንጂ ድርቅ ብሎ ጥያቄ መልሶ አይጠየቅም ራሱ። ኖ አይ ሁኔታው ስለሚያስገድድ ነው። አሁን ለምሳሌ አለ ስትለኝ ምን ማለት ነው? አሁን መልስልኝ። ቆይ አንዴ ይቅርታ፣ እግዚአብሔር ቀንድ አለ ወይስ የለውም? አለ ወይ እኮ ማስቀየስ አይሆንም እኮ አለ ወይ የለውም? ለምን አትለኝ? እሺ እግዚአብሔር ወገብ አለ? መልስልኝ እሱን አንተ ያልከኝን። ይሄ ጥያቄ አየው። በቃ ስለዚህ እሺ እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምን ነው የተቀመጠው? መልስልኝ አንተ። ምን ብዬ ልመልስልሽ? እሺ ጥሩ እኮ ያው ጥያቄው ተገቢ አይደለም ካልከኝ አቆማለሁ እኮ። ምን ብዬ ነው የምጠይቅ? ምንድን ነው የምትመልስልኝ? እንደዚህ ተብሎ አይጠየቅም አንድ ነገር፣ እንደዚህ ብለን አንጠይቅም አልተገለጸም ሁለት። ለምንድን ነው የማንጠይቀው እንደዛ ብለን ብዬ ነው የነገርኩህ ቅድም እኮ። ለምሳሌ አንተ ያልከኝ ምንድን ነው እጅ አለው ብለህ ቀጣዩን ፓርት ለምሳሌ ጭንቅላት አለው የለውም ብዬ ብጠይቅህ አትጠይቅም ነው የምትለኝ? ለምንድን ነው እንደዛ ያልኩ? ምክንያቱ ፍጥሩ ስለማይመስል በቃ ታዲያ በቃ ስለማይመስል ጨረስን እኮ በቃ። ስለዚህ ለምን ነው የምትጠይቀኝ? እሺ ኦኬ አትጠይቅ ካልከኝ ጥሩ። ለምን ጠይቀኛለህ? አላህ አንድ ነው ስትለኝ ምኑን ነው? ከሱ ውጭ ምንም አይነት አምላክ ስለሌለ። አካሉ ስንት ነው? ስንት አካል ነው ያለው? ከአንድ በላይ እንደሆነ እኮ ከአንድ በላይ እንዳልሆነ እኮ ነገርኩህ። አንድ ነው አልኩህ። አካሉ የትኛው አካል ስትል አልገባኝም። ምን ማለት ነው? አካል ብዙ ትርጉም አለው። እሺ አስረዳኝ። እሱ ነው ጥያቄው። አይ አንተ ጠይቀኛ። አካል ስትል ምን ማለት ነው? አካል ነው አካል ምን ማለት ነው? አካል ስትል ማንነቱ ቦዲ ማለት ነው። ማንነቱ ኦኬ አንድ ነው። አላህ ሁወ ስለሚል አንድ ነው። እሱ እኮ አንድ ያልከው ምኑን ነው? አንድ ከሱ ውጭ ሌላ አምላክ እንደሌለ መናገር ነው። ብቸኛ መሆኑ። ስለዚህ አካልን ስትገልጽ ብቸኛ መሆኑን ብለህ ነው የምትገልጸው። አካልን ስትገልጽ ምንነትን ስትገልጽስ እሱ አምላክ መሆኑን ነው። ማንነቱ ብቸኛ መሆኑን ምንነቱን አካል መሆኑን ነው። ብቸኛ መሆኑን አላህ አንድ ነው ስንል ብቸኛ ነው። ከሱ ውጭ ሌላ በአንተ አንደበት ንገረኝ እስኪ ያልገባኝ። አላህ አንድ ነው ስንል ከሱ ውጭ ሌላ አምላክ እንደሌለ መናገራችን ነው። ኦኬ ግልጽ ነው አይደለ? ግልጽ አልሆነ። አላህ ቁርአን ላይ ሲናገር ወኢላሁኩም ኢላሁን ዋሂድ ላኢላሃ ኢላሁ ይላል። አምላካችሁ አንድ አምላክ ነው አለ። ወዲያው ማስተካከል አዳምጥ እስቲ። ማንነትና ምንነት አዳምጠኝ፣ ልነግርህ እኮ ነው። አምላካችሁ አንድ አምላክ ነው አለና ወዲያውኑ ነፊ ያደረገ ላኢላሃ ኢላሁ፣ ከሱ ውጪ በእውነት የሚመለክ አምላክ የለም ከእርሱ አለና እርሱ የሚለውን ከዛ መለኮት አንድነት ጋር አያይዞ አመጣው። ኦኬ ስለዚህ አንድ አምላክ ብለን ስንል ከሱ ውጭ ሌላ አምላክ እንደሌለ መናገር አላብራራም። አሁንም የጠየኩህ አንድ አምላክ መሆኑን ከተስማምተናል። ጥያቄ ምንነቱ ምንድን ነው? አስረዳኝ ነው። ማንነቱ ስለ እኮ ነገርኩህ። እስኪ ጠይቀኝ ድጋሚ። ማን ነው ብለህ እስኪ ጠይቀኛል። ማን ነው? አላህ። ማን ነው ብለህ ስትለኝ ስሙን ነው የምነግርህ። አላህ ነው። ኦኬ አላህ ማንነቱ አላህ ነው።
ይህ ማንነት አካል አለው? አካል ስትል ምን ማለት ነው? አብራራልኝ። እሱ አንተን ነው አምጠይቅ። ምን ማለት ነው አካል ማለት? አካል አለው የለውም እያልኩ ነው እየጠየቁ። ምን ማለት ነው አካል ማለት? ምን ማለት ነው? እኔ የሚል አለው ወይ ነው? አዎ እኔማ እያለ ይናገራል። ማን ነው እሱ? ኢኒ አነላሁ እያለ አላህ ነው እሱ። አላህ ምንነቱ ምንድን ነው? አምላክ ነው። አምላክ ነው። ሰው ያልሆነ ፍጡር ያልሆነ አምላክ ነው። ከማንም ጋር በምንነቱ ነው በማንነቱ ነው? አንድ ያልከው እንዴ ምን ማለት ነው? በምንነቱ ይሄ ሳይገባ ነው የምጠይቀኝ። በምንነቱ ነው በማንነቱ ነው አንድ ተብሎ ይጠይቃል እንዴ? አንተ አይጠየቅም። ምን ነው ዴቪድ? እኔ ምን ማለት ነው? ይሄን ታውቅ ነው ታዲያ ስለ ምንነትና ማንነት የምታወራው? እኔ ባየው ማን ነው? ስንት ነው? አዎ እኔ ባየውማ አላህ ነው እኮ። ስንት ነው? አንድ ነው። ያ እኔ ባየው አካል አለው የለውም እኮ። አካል ስትል ምን ማለት ነው? እዚህ ጋር ከበደ በጣም ብዙ ትርጉም ነው ያለው አካል ማለት ነው። አንተ በምትተረጉም አስረዳኝ ኡስታዝ አይደለ? አይ ጥያቄን ግልጽ አድርገው። አካል አንተ ማለት ነው። ለምሳሌ አልገባኝም። እኔን አስረዳኝ። አልገባህም? በቃ ተምረናታች። እሺ ሌላ ጥያቄ ያለው ሰው? እሺ ማን ነው? ጌታፍ ነው ጌታፍ። እሺ ጥያቄ ያላችሁ? ሰላም ነው ኢብሮዬ፣ እንዴት ነህ? ሰላም ነው ኢብሮ። እንዴት ነህ ጌታፍ? ደህና ነህ? አንተ አገባህ እንዴ? ያረፈደ ሰው ነው እንትን አይቼ ነበረ። ምንድነው ሳውዲ አረቢያ ምናምን ቪዲዮዎችን አየሁልህ። እንኳን ደስ ያለ፣ እንኳን ለዚያ በቃ። እንግዲህ መንታ ልጅ እግዚአብሔር ይስጥህ። አላህ ይስጠኝ። አላህ ይስጥህ ኢብሮዬ። እኔ የምጠይቅ ጥያቄ እንኳን እንደው ውስብስብ አላደረገብህም፣ ሙሽራ ስለሆንክ ቀለል ግን አንዴ ጌታፍ፣ አንዴ ከማውራቴ በፊት እዚህ ጋር አቧቲካ የሚባለው ይታያቸዋል። ይሄ በጣም ጓደኛዬ ነው። የኒካሁ ጉዳይ እንዲሳኩ ካደረጉ ሰዎች መካከል